በዛሬው ቪዲዮ በመጨረሻም ሰርፈርና ሴማ ተሳሳሙ። በዚህም የተነሳ እንደዚሁ ሰርፈር ወደ እስር ቤት እንደሚወረወር፣ በሌላ በኩል ደግሞ ፓይራዝና ቤጋም ከባድ የሆነ ጸብ ውስጥ እንደሚገቡና እንደዚሁ አይሴን አንድ ነገር ብታረጊያት ውርድ ከራሴ ብሎ እንደዚሁ እንደሚናገራት የዛፋር ልጅ በመጨረሻም እንደዚሁ ልብ ቀዶ ሕክምና ለመከናወን ልብ እንደሚገኝላት አይሴ ጉኑ በመጨረሻም እንደዚሁ አባቷ ባባ እንደታሰረ እንደምትሰማ ሰድረቲንም በመጨረሻም ለአባቱ ብሎ ከዛፋር ጋር ውሳኔ ውስጥ ገብቶ እንደሚስማሙና እነዚህንና ሌሎችን በርካታ ትዕይንቶች ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ ካላደረጋችሁ ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና እየጠየኳችሁ አሁን ቀጥታ ወደ ቪዲዮ። በመጨረሻም እንደዚሁ ሰርፈር ወደ እስር ቤት መግባት ስለፈለገ ከሴማ ጋር አንድ ሀሳብ አቅደው ድልድዩ ጋር እየተጨቃጨቁ ነው ያሉት። በቃ አንቺ በጥፊት ትይኛለሽ፣ እነዛ ፖሊሶች ሳይሆን ከዛ ግርግርን ፈጥርና አንቺን እንከሰሽ፣ እኔ ወደ እስር ቤት እገባለሁ። ከዛ በኋላ የሚሆነውን ነገር እናይና እኔ ወደ ባባ ጋር ስመደብ ባባ ጋር ሆኜ ከጎን ሆኜ ጠብቋለሁ ማለት ነው። እቅዳችን ነው፣ ግልጽ ነው፣ ገባን አይደለ? እያለ ይናገር ጀመር ሰርፈር። ወዲያውኑ እንደዚሁ ሴማ አፍጥጣ ካየችው በኋላ እሱም ወዲያውኑ ይጋጋና ከንፈሯን ግጥም አድርጎ ይስማት ጀመር። ይሄ ይሆናል ብላ ያሰበችው ሴማ ከው ብላ ትደነግጣለች። አይኗን ታየው ጀመረ። ስሟም ከለቀቃት በኋላ ፈዛ አይኗን ስታየው በመጨረሻ ምን ሆነሻል እንዴ? እየተነጋገሩ ነው አትርሽ እንጂ እያለ ይነግራታል። ወዲያውኑ በጥፊ እንደዚሁ ተመታው ጀመረ። ፖሊሶቹን ዞር ብላ ካየች በኋላ ወዲያውኑ እንዴ በጣም እኮ አሳመምሽኝ፣ እንደዚህ አልነበረም የተባባል ነው እያለ ይናገራት ጀመረ። ፖሊሶቹ ወዲያውኑ እንደዚያ ትኩረት መሳብ አለብን እያለ እንደዚሁ ያመነጫጭቃል። ልቀቀኝ፣ ታወኝ፣ አረር ሳይዋል እርዱኝ፣ እርዱኝ እያለች ተጮህ ጀመረ። ፖሊሶቹ ይሄን ያዩት እየተሯሯጡ ወደ እሷ ጋር ይሄዱ ጀመሩ። ምንድነው እዚህ ጋር የተፈጠረው? ምንድን ነው እያሉ ይነጋገራሉ። ይሄ ሰው ሊወስደኝ ነው በግድ እኔ ሳላስበው ሊወስደኝ ነው እያለ ትናገራለች። እንደዚሁ ሴማ ወዲያውኑ እንደዚህ እንደተናገረች እርስ በርስ ፖሊሶቹ ከተተያዩ በኋላ ወዲያውኑ እንደዚሁ ሰርፈርን እጁን በካቴና ያስሩትና ይወስዱት ጀመረ። ወዲያውኑ ሰርፈርን እንደዚሁ በካቴና ተይዞ ሽጉጡም ተወርሶበት ወደ ፖሊሱ መኪና ውስጥ ይከቱት ጀመረ። ወዲያውኑ ከከተቱትም በኋላ በሌላ በኩል ፓይራዝና ቤጋም እየተጨቃጨቁ ነው ያሉት። ደጋግሜ እኔ እየነገርኩሽ ነው ያለሁት፣ ምንም ነገር ከአንቺ ጋር ሆኜ የፈየርኩት ነገር የለም። ተግባባን አይደለም? አንቺ በዛ እድሜ ገና እንደዚሁ ሲናን የ5 ዓመት ልጅ ሆኖ አንቺ ምን ስታረጊ ነበር? ስጠጪ ነበር። በመጠጥ ቤት እየዞርሽ ሰጠጪ ነበረ። በዚህ የተነሳ እንደናሳቶኛ አሁን ከየትም ከተፍ ብለሽ ነገሮችን ለመቀየር እንዳትሞክሪ እያለ እንደዚሁ ፓይራዝ ይናገራታል። በጣም በንዴትና በግንም እንደዚህ ቆማ እየሰማች ያለችው ቤጋም እንደዚህ ልትል አልፈቅድልም። ያ ያለፈ ታሪክ ነው ያለፈ ታሪክ እንድትይ አልፈልግም። ተግባባን አይደለም? ተነጋግረን እያንዳንዱ ነገሮችን እንድንፈታ እፈልጋለሁ። ተግባባን አይደለም? አለበዚያ ግን እያንዳንዱ ነገሮች ከምናስቦች ነገር ይሆናል። ነገር ግን እንደዚሁ አይሴ ነገር ላይ እያንዳንዱ ነገሮች ሌላ የምታረጊው ነገር ካለ ግን አለበዚያ ከባድ ነገር ነው የሚፈጠረው። ቤጋም እያስጠነቀቅኩሽ ነው ያለሁት። እንደዚሁ አይሴ ጎኑ ላይ ምንም አይነት ነገሮች እንድታረጊ አልፈልግም። ይሄ የመጨረሻይና ቦርደሬ ነው፣ እንድታልፊም አልፈልግም እያለ እንደዚሁ ፓይራዝ በጣም በንዴት የናገራት ጀመረ። ቤጋምም እንደዚሁ በጣም አፍጥጣ አይኑን እያየችው እንደቆረጠለት እያሰበች በሀሳብ ትዋጠ ጀመረ። በሌላ በኩል እንደዚሁ ያሴሩት ሰርፈርና ሴማ በመጨረሻ እንደዚሁ ፖሊሱ ጋር ቆመው አይሌን እየተያዩ ነው ያሉት። በቃ እያንዳንዱ ያልኳችሁ እንደዚህ ነው ብላ ቃሏን እያንዳንዱ ነገር ትሰጥ ጀመረ። ሰርፈር እንዲታሰር በአግርሞት እንደዚሁ አፍጥጦ ያት ጀመረ። እሱ በፍቅሯ ግን ወድቋል። በመጨረሻም በዚህም በዛም ብሎ እንደዚሁ ከንፈሯን ስሟል። በሌላ በኩል እንደዚሁ ፖሊሶች ወዲያውኑ ወደ እስር ቤት እንዲከቱትና
እንዲታሰር ያዝ ጀመረ። ወዲያውኑ እንደዚሁ ሴማ ሀፍትታ ያየችው በአይኗ በፍቅር እንደዚሁ የተጠመደችለት ወዲያውኑ ቀጥ ብሎ ይወስዱት ጀመረ። በሌላ በኩል ደግሞ እንደዚሁ ባባ እስር ቤት ውስጥ ቁጭ ብሎ በሀሳብ ተውጦ ማን እኔን ሊያጠምደኝ ቻለ እያለ በሀሳብ እያብሰለሰለ እያለ ወዲያውኑ እንደዚሁ አንድ ሀሳብ ጭንቅላት ውስጥ ይመጣለት ጀመረ። ዛፋር የሁሉ ነገር እንዳረገው እያንዳንዱ ነገር ያስብ ጀመረ። ጥነቃቃት ላይ እንደዚሁ በመጨረሻም ለባባ ሻይ ቀርተውለት እንደዚሁ እየተንከባከቡት እያለ የፖሊሱ በር እየከፈት ጀመረ። ተከፍቶም በመጨረሻም እንደዚሁ ሰርፈርን ይከቱት ጀመር። አባዬ ብሎ እጁን እንደዚሁ ይስብ ጀመረ። ከሳመም በኋላ አባዬ ካላንተ ውጭ ሆኜ ደበረኝ ልጄ፣ ምንድን ያረከው? አይ አንተን ትቼ ውጭ መሆን አልፈልግም፣ እዚህ ካንተ ጎን መሆን እፈልጋለሁ እያለም ይናገር ጀመረ። አይ ልጄ እንደዚህ ማድረግ እኮ የለብህም እያለም እያቀፈው ያነጋግረው ጀመረ። በሌላ በኩል ደግሞ እንደዚሁ ሳረቴንና ሌሎችም ተሰብስበው በሀሳብ ተውጧሉ። ዛፋርን እንዴት ማጥመድ እንዳለባቸው እያሰቡን ያሉት። በመጨረሻም ግን ሴማ እንደዚሁ ጉድጓድ ቆፍራ አንድ መረጃ ለነሱ የሚጠቅመውን አግኝታለች። እንደዚሁ የዛፋር ልጅም ታማሚ እንደሆነችና በመጨረሻም የልብ ሕክምና እንደሚደረግላትና እንደዚሁ ወደ ውጭ ሄዳ መታከም የግድ እንዳለባትና ልብም እየፈለገ እንደሆነ ዛፋር እያንዳንዱ ነገሮች ይነጋገሩና ያዩ ጀመረ። በመጨረሻም የዛፋር ልጅ ወጥመዳቸው ውስጥ ትገባላቸው ጀመረ። ሚስቱ ትወጣና ትጠራዋለች። ወዲያውኑ ቆይ ምን እያደረግን ያለው ሀሳብ ምንድን ነው እያለች ደጋግማ ትጠይቋለች። አባቴን ከዛ እስር ቤት ለማስወጣት የፈለኩትን ነገሮች ቆፍሬ ቦዳ አስወጣዋለሁ እንጂ እያየሁት ዝም ልል አልችልም እያለ እንደዚሁ ሳረቴን ያወራ ጀመረ። ወዲያውኑ እንደዚህ የተጨቃጨቁ እያለ በመጨረሻም ፓይረስ ከተፊል ጀመረ። ወዲያውኑ እሱ እንደተያዩ ዞር ይል ጀመር። ፓይረስ ወደ ክፍል ይገባል። በሌላ በኩል ደግሞ እንደዚሁ ሙንታዝ እስር ቤት ውስጥ ሆኖ በሀሳብ ተውጧል። መርማሪውን እያናገሩን ያሉት ቆሺ እያንዳንዱ ነገሮችን ይልጨርስና አዲስ ነገር ካለ እርምጃ ትወስዳለህ እያለ ይናገረውና ዞር ይል ጀመረ። ወዲያውኑ ፓይረስ ወደ ክፍሉ ገብቷል። ወንድሜ ምን አዲስ ነገር አለ? አዲስ ሀሳብ አለን እያለ ፎቶ እንደዚሁ ይሰጠው ጀመረ። ወዲያውኑ የሰርፈር ወንድም ወይም ጓደኛ ጠቃይ ታርጋታችን እሷ ናት። እንደምታው ዛፋር ልጅ አለችው። ልጁን እንደምንም ብለን ማጥመድ አለብን። እሱ ደግሞ የሚያምነው አንድ ሰው ያለው እሱ የምታየው ፎቶ ላይ ያለው ሰው ነው። ስለዚህም እንደምንም ብለን ፎቶ ላይ ያለውን ሰው አጥምደን በመጨረሻም ባባ ላይ ያደረገውን እያንዳንዱ ነገሮች እንደዚሁ እንድናሸንፍ ይረዳናል እያለም ይናገር ጀመረ። ወዲያውኑ በሀሳቡ ይስማማል። በመጨረሻም አፍጥጦ ካየ በኋላ ፓይረስ አንድ ሀሳብ ከተፊልለት ጀመረ። ወዲያውኑ በትውስጣ ውስጥም እንደዚሁ ዛፋርና ይሄ እንግዳ የሆነ ሰው ሲያወሩ የነበረው እያንዳንዱ ነገር ትዝ ይልላት ጀመረ። ወዲያውኑ ሀሳብ አለኝ፣ እያንዳንዱ ነገሮች እኔ ጨርሷለሁ፣ እናንተ ብቻ በእኔ እቅድ እንድትወጡ እንድትራመዱ ፈልጋለሁ እያለ ይናገር ጀመረ። በሌላ በኩል ደግሞ እንደዚሁ በመጨረሻም ዛፋር ድግሱን ያላወቀው ወዲያውኑ ከልጅ ጋር ሆኖ እያወራን ያለው ውዴ ምንም ነገር አትሆኝም፣ እሺ ቶሎ ትድኝና ከዚህ አልጋ ላይ ትነሻለሽ፣ እሺ ውዴ ምንም ነገር አይፈጠርም እያለም ይናገራት ጀመር። አባዬ አስጨነኩ ካደለ እያለች ትንሿ የዛፋር ልጅ ታወራ ጀመረ። ወዲያውኑ አንድ መረጃ አለ እያለም ጓደኛው ዛፋርን ይጠራዋል። ዛፋር ወዲያውኑ በቃ ውዴ አናግሪያቸውንም ጣሺ እሺ አንቺ እዚሁኝ እሺ እያለም ይናገርና አልጋ ላይ በኦክሲጅን ትቷት ይሄድ ጀመረ። እሺ ምንድነው የተፈጠረው ንገረኝ እያለም በመጨረሻም ይጠይቀው ጀመረ። ምን አዲስ ነገር አለ? አዲስ ዜና ብቻ መስማት ነው ፈልገው እንጂ ሌላ ምንም አይነት ዜናዎች መስማት አልፈልግም እያለ ይነጋገር ጀመረ። በመጨረሻም አዲስ የተባለ ነገር አለ። በመጨረሻም ልቡን እንዲያፈላልግ የነገር ነው ሰው አንድ መረጃ ሳያገኝ አይቀርም። የእውነቱን ለመናገር ልቡ በመጨረሻም ንቅለ ተከላ መኖር አለበት። ማለቴ የልቡ ቀዶ ሕክምና ካልተደረገ
ልጅህን ልታጣት ትችላለህ። ስለዚህ የግድ መሆን አለበት እያለ ይናገር ጀመረ። እሺ እንደዛ ከሆነ ቆይ ብሎ ስልክ ይደውለታል። ሄሎ ወዬ ይሰማኛል። እውነትህን ነው እውነትህን ነው እያለ በደስታ ይፍለቀለቃል። እውነቴን ነው ምልክ ልቧን አግኝቻለሁ። ስለዚህ መጨረሻም ከእሷ ጋር ተመሳሳይ የሚሆን ነገር ስላገኘን እያንዳንዱ ነገር እንጨርስና እነግራለሁ። እሺ በጣም አመሰግናለሁ እያለ ስልኩን ይዘጓል። ልቡ ተገኘ እያለ ይናገር ጀመረ። ቆይ በትዕግስት ይህን ነገሮች እናስብና እንወስን እያለም ይናገር ጀመረ። በመጨረሻም እኮ ተደውሎ የተነገረኝ በጣም ትልቅ ነገር ነው እያለ በደስታ ይዋዋት ጀመረ። ከሰዓታት በኋላ ወደ አንድ ቦታ ጋር ቁጭ ብሎ እንደዚሁ በመጨረሻም እየጠበቀን ያለው አይሴን በመጨረሻም ደስታውን ለመናገር ወዲያውኑ ግን እንደዚሁ ማኗን የምግቡን አንስቶ ካነበበ በኋላ ዝቅ ሲያደርገው ከቦታው እንደ መብረቅ ሴጣን ቁጭ ያለ ይመስል ፓይራስ ከፊት ለፊቱ አለ። ከው ይላል። በመጨረሻም ዛፋር ወዲያውኑ እሺ ምንድን ነው ምን ትሰራለህ እዚህ? ያው እዚህ ብዙ ነገሮችን እንቀይራለን እናወራለን ብዬ ነው የመጣሁት። ፓሪያስ ወዲያውኑ በመጨረሻም እያንዳንዱ ነገር እንደሚያውቅ ይነግረው ጀመረ። ወዲያውኑ የምትለኝ ነገር በመጨረሻም ያንተ ልጅ ዛፈር ልጅ ልብ ታማሚ እንደሆነችና ልብ ቀዶ ሕክምና እንደሚያስፈልጋት ሰምቻለሁ። ቆይ አንድ ሰው ላገናኘህና በደንብ ሁሉ ነገር ግልጽ ይሆንልሃል እያለ ይናገርና ስልኩን አጥቶ ይደውላል። በሌላ በኩል ቁጭ ብለው እንደዚሁ ስልኩን እየጠበቀ ያሉት በመጨረሻም በጥፊ እየመታው አውራ እያንዳንዱ ነገሮች እውነቴን ነው የምልህ ካፈ ሌላ ቃል ቢወጣ እውነቴን ነው ጭንቅላትን እዚሁ በታትንልሃለሁ። ተግባባን አይደለ? እበታትንልሃለሁ። አንድ ቃል ማለት ነው ተንፈሽ እንድትል አልፈልግም። ሚልህን ሚነግርን እያንዳንዱ ነገሮች ተመልሳለህ እያለ ይናገር ጀመረ። ወዲያውኑ በሀሳቡ ተስማማው። ስልኩን እንደዚሁ ያወጣና በመጨረሻም ነገሮቹ እንደዚሁ እያየ ግራ ሲያጋባው መሳሪያቱ ሲደቅንበት ወዲያውኑ እንደዚሁ ስልክ ይደውላል። በመጨረሻም ፓይራስ ለሰራቲን ስልኩን ያነሳና ሄሎ እስቲ ጓደኛችንን አገናኘኝ እያለ ይናገራል። ወደ ዛፋር ስልኩን ይሰጣል። አንድ ሰው አለ እንደምታየው ከሆነ ሰራቲን ይሄን ተው ታውቀዋለህ እያለ ያሳየው ጀመረ። ወንድሜ ድረስልኝ እነዚህ ጨካኖች ናቸው እያለ ይናገር ጀመረ። ወዲያውኑ ይሄን ነገር እንድታደርግን ያልፈቅድልህም እያለ ይናገር ጀመረ። አይ ሁለታችንም ሂሳብ እያወራረድን ያሉት ምርጫው አንተ ነው። ወይ ልጅህን ትመርጣለህ ወይ በመጨረሻም ባባን የኛን ሰው ታስለቅቃለህ ማለት ነው። አለበዚያ ግን ይሄ ነገር በከፋ ሁኔታ ይሄዳል ማለት ነው። ያለ ምርጫ ለአንተ ሁለት ነው። ወይ ባባን ከእስር ቤት ታስለቅቋለህ ወይ የገዛ ልጅህን ታጣታለህ እያለ በመጨረሻም ፓይራስ ጠበቅ ያለ ማስጠንቀቂያ ይናገረው ጀመረ። አይሌንም ይተያያል። ወዲያውኑ ምርጫው አንተ ነው፣ ነገር ግን ውሳኔውን እፈልጋለሁ እያለ ይናገር ጀመረ። ቆይ እያለ ይናገር ጀመረ። ወዲያውኑ እያንዳንዱ ነገሮች በእናንተ ሀሳብ እስማማለሁ፣ ልጁን ልቀቁት፣ እኔም ባባን እያንዳንዱ ነገሮችን ሊያረግበት የቻለውን ሰው አጋልጣለሁ እያለ ይናገር ጀመረ። ጊዜ የለህም፣ ያንተን ዘንግ ትጠብቃለን። ነገሮች ግን የባሱ ነገሮች እንዳይሆን አንተ ማፈቅድን ብዬ ተስፋ አረጋለሁ። አለበዚያ ግን ሌላ ነገሮችን አረጋለሁ ብለህ ብታስብ ከሆነ ግን ከበድ ያለ ቅጣት ይጠበቅብሃል እያለ ይናገረው ጀመር። ፓይራስም በመጨረሻም እንደዚሁ ካለበት ተነስቶ አስብበት እሺ ብሎ ይናገረውና ይሄድ ጀመረ። በመጨረሻም ዛፈር የማይወጣው እንደዚሁ ጉድጓድ ውስጥ ከተቱትም። በሀሳብ ይዋጣል፣ ያስባል፣ ያጉረመርማል። ነገር ግን የገዛ ልጁ ማጣት ስለሚያፈልግ ባባን የግድ ማስፈታት አለበት። ያለው አማራጭ ይሄ ብቻ ነው። በሌላ በኩል ደግሞ እንደዚሁ ጋርዶቹ ቁጭ ብለው ጭንቅላው ሳይቀር ተሰብስበው ቲቪ እያዩ ነው ያሉት። ወዲያውኑም የሚወዳት ሰው ሲመጣ በመጨረሻም ዘሎ እንደዚሁ ያይ ጀመረ። ምን ሆነሃል? ቆይ እንደዚህ የምትሆነው እያለ ይናገር ጀመረ። በጣም ወዳት አክተር ናት እያለ በመጨረሻም እንደዚሁ ይናገር ጀመር። በፍቅር አብዷል እያለ ጭንቅሎ ለሳድረቲን ይናገር ጀመረ። አፍጥጦ በመጨረሻም እያንዳንዱ ነገሮች የምታወራውን እንደዚሁ ይሰማ ጀመር። እቺ ልጅ ማለት የበፊት ሚስቱ ወይም ጓደኛው ትመስላለችም። ወዲያውኑ አፍጥጦ ካፋ የሚወጣውን እያንዳንዱ ቃል እያለ በፍቅር ይጠመድ ይወርቅ ይሰክር ጀመረ። ጭንቅሎ ሙድ ይዝበታል። አንተ ሰውዬ ተው እያልኩን፣ አረ ተው በእናታችሁ ስራ አለ ብዙ ነገር ያለም ሳድረቲን ያወራ
ጀመረ። በሀሳብ እዛው ይሾመሸማሉ። በሌላ በኩል ደግሞ ወደ ሐኪም ቤት የደረሰው እንደዚሁ ፓይራዝ እያንዳንዱ ነገር ሰማችሁ። ደግሞ አይሴጉን ጋዜጣ ላይ የወጣውን ነገር ታነብ ጀመር። ባባ በአደንዛዥ እጽ እንደታሰረ አባቷ ሰምታ ክውትል ጀመረ። ይህማ እንዴት ሊሆን ይችላል እያለች ትናገር ጀመረ። ቤጋም ቆማ እያንዳንዱ ነገር ምን ነገራት እሷ ነበረችም። ወዲያውኑ እንደዚሁ ሁሉ ነገሮች ግልጽ ነው። ነገሮችና ውሳኔ አንቺ እንደሆነ አስቢው ብላ ምንም ይሁን ምንም አባቴ ንጹህ እንደሆነ ግን አንቺ እንድታውቂ እፈልጋለሁ። ተግባባን አይደለ? አባቴ ንጹህ ነው። የሆነ ሰው እሱን ለማጥመድ የሞከረው ነገር ነው እንጂ ሌላ ነገሮች ግን አረጋለሁ ብትይ ግን ውርድ ከራሴ ደጋግሜ እየነገርኩሽ ነው ያለሁት ብላ ተናገር ጀመረ። ወዲያውኑ ቤጋም ዝም ትላለች። እሷም እየተሯሯጠች ወዲያውኑ ስትሄድ በመጨረሻም እንደዚሁ ይመጣ ጀመረ ፓይራዝ እየተሯሯጠ። ወዲያውኑ ፓይራዝ እዛ ሲደርስ በመጨረሻም ቤጋም አለ አንቺ እዚህ ምን ትሰሪያለሽ እያለ ቤጋምን የበፊት ሚስቱን ይናገራት ጀመረ። ደጋግሜ ነግሬሻለሁ አይደለ ካይሴ እንድርቂ ብለው እንደዚህ ይናገራታል። አይ ምንም አይደለም እኮ የሰማሁትን መረጃ ልንገራት ብዬ ነው ወደ እሷ ጋር የተጠጋሁት እያለች እንደዚሁ ትመልስለታለች። በጣም ይናደዳል። በቃ ነገሮች አውቅቷል። ደጋግሜ እየነገርኩሽና እያስጠነቀቅኩሽ ነው። ነገሮችን ለማበላሸት አትሞክሪ ብላ ይልና ፓይራዝ ይናገራታል። እሷም በሀሳቡ ግራ ተጋብታ ትሄድ ጀመረ። በሌላ በኩል እንደዚሁ ቆማ በመጨረሻም ሴማ እያሰበች እያለ ስልኳ ይጠራ ጀመር። አይሴ ነበር የደወለችው። እንዴት አልደወልሽልኝም? አባቴ መታሰሩን እያወቅሽ ለምን አልደወልሽልኝም? ብላ ትናገራት ጀመረ። አይ እንድታስብ ይፈልገን ነው ባባ ማንም ሰው እንዲሰማ ልጄም እንድታውቅ አልፈልግም ብሎ ሲናገረን ነበረ እያለች ተመልስላት ጀመረ። ወዲያውኑ በአይኗ የተዋጠችው በሀሳብ እንደዚሁ የዋለለች ቀጥ ብላ ወደ ታሰረበት እስር ቤት ታመራ ጀመረ። እንደዚሁ አይሴጉን በሌላ በኩል ደግሞ በመጨረሻም ዛፋር ደግሞ በሀሳብ ተውጦ ያንዳንዱ ነገሮችም እያየን ያለው ይሄ ነገር በበቂ ሁኔታ መሳካት አለበት፣ ነገሮች እንዲበላሹ አልፈልግም እያለ ይናገር ጀመረ። በሀሳብ ተውጦ እንደዚሁ ሰዓቱ ይነግድ ጀመረ። እስር ቤት በመጨረሻም የደረሰችው በመጨረሻም እንደዚሁ አይሴጉን ከቦታው ደርሳ አባቷ በመጨረሻም ከእስር ቤት መጥቶ ያገኛት ጀመረ። ውዴ በቃ እናንተ አውሩ ብሎ መርማሪ ይወጣ ጀመር። አባዬ ምንድነው የምሰማው ነገር? ምንድነው የሁሉ ነገር ተፈጠረው? ልጄ ቆይ ተረጋጊ፣ ምንም አይደለም። እኔን ማጥመድ የሚፈልግ ሰው ስለነበረ እኔ ላይ ነገሮችን ለማላካክ የሞከረው ነው እንጂ ሌላ ምንም የተፈጠረ ነገር የለም። አይዞሽ ልጄ ነገሮች እያበቃሉ። አባዬ እስከ መቼ ድረስ እንደዚህ ሊቀጥል ይችላል? እስከ መቼ ቆይ እንደዚህ ሌባና ፖሊስ እየሆንክ እስከ መቼ? አይ ደግሞ እኮ በምጠላው በኮኬን እኮ አንተ እንደዚህ የተጠረጠርከው። በኮኬን በአደንዛዥ እጽ ልጅን በገደለው እንዴት እንደዚህ ሊሆን ይችላል? ልጄ ቆይ ተረጋጊ። እኔን ለማጥመድ የሞከረ ሰው ስላለ ነው ያልኩሽ ነው ያሉት። አባዬ ቆይ እንደዚህ ነገር አይሰለችህም? እስከ መቼ እንደዚህ ሊቀጥል ይችላል እያለች ታወራለች። ልጄ ይገባኛል፣ ስለተጨነቅሽ ነው እንደዚህ የሚሆንሽ ያለሽው፣ ግን በቃ ተረጋጊ። ሁሉ ነገሮች እውነቴ ነው የምልሽ በደቂቆች ያልቃል እያልኩሽ ነው ያለሁት። እኔ እስር ቤት ልገባ አልችልም፣ ለጊዜው እዚህ የተቀመጥኩት እያለ የናገራትና ያስረዳት ያረጋጋት ጀመረ። በሌላ በኩል ቆመው እንደዚሁ እየጠበቁ ነው ያሉት ሴማ በመጨረሻም እንደዚሁ የዛፋር ሰዎች ከተፊሉ ወዲያውኑ አንድ ጠቆር ያለ ወደ የቤተሰብ መኪና ይመስል ነገር ነው የመጣው። ወዲያውኑ እንደዚሁ ጓደኛው ዛፋር ወዲያውኑ እርስ በርስ ይተያያሉ። በመጨረሻም ተገናኘን፣ ነገሮችን ትንሽ ያከበርኩ ይመስላል፣ ሰዓትም ትንሽ አርፍዳል እንደማይ ከሆነ እያለ እንደዚህ ይናገር ጀመረ። ከተስማማን ነገሮችን መፈጸም እንችላለን እያለ በመጨረሻም እንደዚሁ ይናገር ጀመረ። የታሰረው በመጨረሻም እንደዚሁ ሰውየው ይወጣ ጀመረ። ወዲያውኑ የሱን ሰው እንደዚሁ ለመጣና እንደዚሁ ሁሉ ነገሮችን በደቂቃ ውስጥ ለመጨረስ ይስማሙ ጀመረ። ወዲያውኑ ይሄም ሰው ቀጥ ብሎ ወደ እነሱ ጋር ያመራል። በመጨረሻም የዛፋር ሰው ጉዱ እንደ አይን ብሌን የሚያው ሰው ይሄድ ጀመር። ይሄ ነገር እንድረሰው አልፈልግም፣ እሺ ሰራቲን፣ ይሄም አንተም እንድረሰው አልፈልግም። ለዚህ ነገር ዋጋ አስከፍላችኋለሁ። ሸለላውን ቀረርተውን ተውና ከዚህ በኋላ እንዳንገናኝ ብሎ ወደ መኪናቸው ይገቡ ጀመረ። ሰውየውን እንደዚሁ እጅ ከፍንጅ ይዘውትም
ወዲያውኑ መኪናውን እያበረሩ እነሱ ወደ ፖሊስ ጣቢያ ባባን ለማስፈታት ያመሩ ጀመረ። እዛው ቆሞ በሐሳብ ዛፈር እንደዚሁ ቆሞ ዛፈር በሐሳብ ይዳክር ጀመረ። ውድ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እችን ትመስል ነበረ። በቀጣይ ምን ይፈጠር? በመጨረሻም ባባ ከእስር ቤት ከወጣ በኋላ ሰረቲን እያንዳንዱ ነገር ከዛፈር ጋር ያደረገውን ሲሰማ ምን ሊል ይችላል? ፓይራዝ በመጨረሻም በፊት ሚስቱ ቤጋ ምን አዳዲስ ነገሮች ሊፈጠር ይችላል? አይስ ኤጎን እንዴት ነው ከፓይራዝ ጋር ልቀጥል የምችለው? የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይለይ አይጥፋ እያልኩ ቻው።